በሁላችሁ ላይ ይሁን። ያው ጸሎት ክፍል 29 ትንቢተ ዳንኤል ምዕራፍ 6 ከቁጥር 10 ጀምሮ በኢየሱስ ስም አነባለሁ። አሜን። ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙንም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞ ያደርግ እንደነበረው በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነ። አሜን። አዋጅ ወጥቷል። ከአምላኩ አላስቆመው፣ መጸለዩን አላስቆመው፣ መንበርከኩን አላስቆመው፣ ማመስገኑን አላስቆመው። ምን የወጣው አዋጅ? የወጣው አዋጅ እኮ በአንበሳ ጉድጓድ የሚያስጥል አዋጅ ነው። ግን እግዚአብሔር ይበልጣል አለ። እርሱ ከኔ ጋር ስላለ ምንም አልሆንም ብሎ በአምላኩ ፊት ምን አለ? ጸለየ። አሜን። ቁጥር 11 ልጨምርላችሁ፣ በኢየሱስ ስም አነባለሁ። እነዚያም ሰዎች ተሰብስበው ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኙት። አሜን። እኛም ይኸው ዕለት ዕለት ዝቅ ብለን ተንበርክከን ዋዳ አምላካችን ፊት ባካቶ ክብር እንሰጣለን። በከዲላ ረጋት ሰባራ ለእሱ ክብር ይሆንለት ዘንድ እኛ እንበረከካለን። ሎቦንታ ከአላዱ ለሃዳጋጁ ለማንቶኮ ሲካቱ ለሃና ወለቡረ ሃዳና ሴኮሎዲና ሲያ ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ይወዳችኋል። ክብር ለስሙ ይሁን። አሜን። ሃሌሉያ። ክብር በጭብጨባ ለኢየሱስ ይሁንለት። ኢየሱስ ጌታ ነው። ከኔ ይልቅ እጅግ የተወደደው አባቴ ይሻላል።